እስክሪኑ ላይ እንደምትመለከቱት እንግዲህ በፊት ዩቲዩብ ላይ 1000 ሰብስክራይበሮችንና እንደዚሁም ደግሞ 4000 ሰዓቶችን ካገኘን የዩቲዩብ ቻናላችን ወደ YPP ወይም ዩቲዩብ ፓርትነር ፕሮግራም ገብቶ ገንዘብ መስራት ይችል ነበር። ግን በአዲሱ የዩቲዩብ ህግ መሰረት 10 ሚሊዮን እይታዎችን በ90 ቀን ውስጥ ወይም በ3 ወር ውስጥ ካገኛችሁም የዩቲዩብ ቻናላችሁ ሞኔታይዝ ሆኖ ገንዘብ እንዲሰራ ማድረግ ትችላላችሁ ማለት ነው። ሾርት ቪዲዮ ሰዎች ሞኔታይዝ እንዲሆኑ የሚያደርገውን ህግ አጽድቋል ማለት ነው። ይሄ መልእክት እንግዲህ ለብዙዎቻችሁ ለብዙ ዩቲዩበሮች ደርሷል። እንግዲህ በሞባይል የምትጠቀሙም እንደዚሁም። ስለዚህ ይሄ በሾርት ቪዲዮ ሞኔታይዝ የሚደረግበት ህግ ምን ምን ነገሮች አሉት የሚለውን እንመለከታለን ማለት ነው። ቪዲዮዎችን ሰርተን ገንዘብ ስናገኝ 45%ቱን ዩቲዩበር ይወስዳል፣ እንደዚሁም 55%ቱን ደግሞ ዩቲዩብ ይወስዳል። ለመሆኑ ምን አይነት ቪዲዮዎችን ሰርተን ነው በሾርት ቪዲዮቻችን ሞኔታይዝ መሆን የምንችለው ቢለው እናያለን። እዚህ ጋር እንደምትመለከቱት እንግዲህ 10 ሚሊዮን ፐብሊክ ሾርት ቪው ያስፈልገናል። ይህም ማለት በ90 ቀን ውስጥ ወይም በ3 ወር ውስጥ 10 ሚሊዮን የሾርት ቪዲዮ እይታዎችን ካገኘን ሞኔታይዝ መሆን እንችላለን ማለት ነው። ለመሆኑ እነዚህ ቪዲዮዎች ወይም ሾርት ቪዲዮዎች ምን አይነት መሆን አለባቸው ሞኔታይዝ ሆኖ ገንዘብ ለመስራት የሚለውን አሁን አሳያችኋለሁ። እንደምትመለከቱት እንግዲህ ኢሊጂቢሊቲው ወይም ደግሞ ብቁ መሆናችንን የምናረጋግጥበትን ህግ ዩቲዩብ እንግዲህ በሚገባ አስቀምጦታል። እንደምታዩት እንግዲህ ኢንኤሊጂብል ወይም ብቁ ላለመሆን የሚያደርጉን ነገሮች እነዚህ ናቸው ማለት ነው። የመጀመሪያው እንግዲህ እንደምትመለከቱት ከተለያዩ ፊልሞች ላይ እንደዚሁም የቴሌቪዥን ሾዎች ላይ ቪዲዮዎችን ቆራርጦ መጫን ሞኔታይዝ እንዳይሆን ያደርገዋል። ኢትዮጵያ ውስጥ ከሴፉ ፋንታውን ሾው ወይም ደግሞ ከተለያዩ አማርኛ ፊልሞች ላይ ዩቲዩብ ላይ ከተጫኑ አማርኛ ፊልሞች ላይ የተለያዩ የፊልሞችን ወይም የሾዎችን ትዕይንቶች እየቆረጥን በሾርት መልክ ዩቲዩብ ላይ አጥተን ምንጭን ከሆነ በፍጹም 10 ሚሊዮን እይታዎችን ወይም ቪዎቹን ብናገኝ ሞኔታይዝ መሆን አንችልም ማለት ነው። እንዴት አድርገን እነሱን ተጠቅመን ሞኔታይዝ መሆን እንደምንችል አሁን አሳያችኋለሁ። እዚህ ጋር እንደምትመለከቱት እንግዲህ ሁለተኛው በአጭሩ ምንድነው የሚለው ከዩቲዩብ የሚሆን ከሌላ ፕላትፎርም ላይ የሌላ ክሬተሮችን ወይም ደግሞ የሌላ ቪዲዮ ሰሪዎችን ቪዲዮ አምጥቶ መጫን፣ ኦሪጂናሉን ምንም አይነት ነገር ሳትጨምሩበት መጫን ሞኔታይዝ እንዳይሆን ያደርገዋል። ለመሆኑ እነዚህን የተለያዩ የቴሌቪዥን ሾዎችን ፊልሞችንና ከሌሎች ዩቲዩበሮች ላይ ቪዲዮዎችን ወስደን ወይም ከቲክቶክ እና ከተለያዩ ሶሻል ሚዲያዎች ላይ ያመጣናቸውን ቪዲዮዎች እንዴት አድርገን ነው መጠቀም የምንችለው የሚለውን አሁን ነግራችኋለሁ። ክቡራን ቻናላችን ቤተሰቦች ከዚህ በፊት እንግዲህ ነግሬያችሁ ነበር። ሾርት ቪዲዮዎች ላይ የራሳችሁን ኤጁኬሽናል ቫልዩ ወይም ደግሞ የራሳችሁን ኮንቴንት ጨምራችሁበት መስራት ትችላላችሁ። ከነዚህ መሃል እንግዲህ ሪያክሽን አንዱ ነው። የምትሰሩት ቪዲዮ ላይ ሪያክሽን ነገሮችን ጨመር ማድረግ የተለያዩ ኮንቴንቶችን መሃል ላይ የሌላ ዩቲዩበሮችን ቪዲዮ ሊሆን ይችላሉ እነሱንም በመክተት የእናንተን ሪያክሽን ጨምራችሁበት መስራት ይኖርባችኋል። አለበለዚያ ሞኔታይዝ መሆን አይችልም ማለት ነው። ስለዚህ ሪያክሽን እጅግ በጣም ወሳኝ ነው ለሾርት ሞኔታይዜሽን ማለት ነው። ሌላው እንግዲህ ምንም ጥያቄ የሌለው ነገር ሙሉ ለሙሉ የራሳችሁን ቪዲዮ የምትሰሩ ከሆነ በሚገባ ሞኔታይዝ መሆን ትችላላችሁ። አሁን እያልኳችሁ ያለሁት ግን ከተለያዩ የቴሌቪዥን ሾዎች፣ ፊልሞችና ከሌሎች ዩቲዩበሮችና የተለያዩ ሶሻል ሚዲያዎች ላይ ቪዲዮዎችን አምጥታችሁ ወደ ዩቲዩብ ሾርት አድርጋችሁ የምትለቁ ሰዎች ሞኔታይዝ ላትሆኑ የምትችሉበትን ነገር ነው የነገርኳችሁ እንጂ የራሳችሁ ቪዲዮ ከሆነ ግን 100% ሞኔታይዝ መሆን ትችላላችሁ ማለት ነው። ፉክክሩ ከቲክቶክ ጋር ይመስላል። ዩቲዩብም እንግዲህ ወደ ቲክቶክ እየተሳበ ያለ ይመስላል። ምክንያቱም አንዳንድ ሴቲንጎቹን ስትመለከቱ የቲክቶክ አይነት ሴቲንጎችንም እያመጣ ይገኛል ማለት ነው። ለማንኛውም የትኛውም ሶሻል ሚዲያ ላይ ሆናችሁ የራሳችሁን ምርጥ ኮንቴንት ከሰራችሁ ሁሉም ሶሻል ሚዲያዎች ላይ ገንዘብ መስራት የምትችሉባቸው መንገዶች አሉ ማለት ነው። በሚቀጥለው ፕሮግራሜ እስከማገኛችሁ ድረስ ይህንን ቪዲዮ ሼር እና ላይክ እናድርገው። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ።